ከታላቁ የኢትዮጵያ ህዳሴ ግድብ እስከ የአይሻ የንፋስ ኃይል ማመንጫና የጂኦተርማል ፕሮጀክቶች ኢትዮጵያን በምስራቅ አፍሪካ የታዳሽ ኃይል ማማነት ያጠናከሩ ፕሮጀክቶች ናቸው። የአዲሱ የኃይል ዲፕሎማሲ ዘርፍ አገሪቱን በመብራት አቅርቦት ማስተሳሰር ብቻ ሳይሆን የቀጠናውን የኢኮኖሚ ውህደትና የጋራ ደህንነትን እውን ለማድረግ ያለመ ነው። ይህም የዛሬ 5 ዓመታት የምስራቅ አፍሪካ ሀገራት መሪዎች በተገኙበት ጠቅላይ ሚኒስትር አብይ አህመድ በበዓለ ሲመታቸው ላይ ትኩረት ሰጥተው ቃል የገቡበት ንግግራቸው ለዚህ አስረጂ ነው። የህዳሴ ግድብ እንደ ሀገር ከሚያስገኝልን ዘርፈ ብዙ ኢኮኖሚያዊና ማህበራዊ ጠቀሜታ ባሻገር ቀጠናዊ ትስስርና መልካም ጉርብትናን የሚያጠናክር ግዙፍ ፕሮጀክት ነው። በአባይ ወንዝ የጋራ ተጠቃሚነት በሚያረጋግጥ ቀጠናዊ ትስስርን በሚያጠናክርና ሁሉንም አሸናፊ በሚያደርግ መንገድ ለመስራት ሁሌም ኢትዮጵያና ኢትዮጵያውያን ዝግጁ መሆናቸውን በድጋሚ ላረጋግጥላችሁ እወዳለሁ። የኃይል ትስስር በአንድ በኩል ኢትዮጵያ የቀጠናው የኃይል ቋት የመሆን ፍላጎት ናት ያላት። የፍላጎት ከብዙ ነገሮች የሚመነጭ ነው። አንድ ካላት እምቅ የታዳሽ ኃይል ኢነርጂ አቅም የሚመነጭ ነው። ይህንን ታዳሽ ኃይል ኢነርጂ ኢትዮጵያ በማምረት ለቀጠናው ሀገራት መሸጥ፣ በዚህም ደግሞ ቀጠናዊ ትስስሮችን ለማሳለጥ እያደረገች ያለችው ጉልህ ሚና ማየት እንችላለን። ሀገሪቱን የሚያስተሳስሩት የኃይል ደህንነት አረጋጋጭ የኢትዮጵያ ፕሮጀክቶች ከፍተኛ የኃይል ማስተላለፊያ መስመሮች እንደ ኬንያ፣ ጅቡቲና ሶማሊያ ያሉ የጎረቤት ሀገራት ከኢትዮጵያ የሚወጣው ንጹህና አነስተኛ ዋጋ ያለውን ኤሌክትሪክን በመጠቀም የኢንዱስትሪዎቻቸውን አቅም እያደሱ የሚገኙበት ሚስጥርም ይኸው ቃል ወደ ፍሬ ለመቀየሩ ማሳያም ነው። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ የታዳሽ ኃይል ፍላጎቷ ተምሳሌት ነው። እኛ ከዚህ ተነስተን ወደ የፀሐይ፣ የነፋስ፣ ጂኦተርማልና ኒውክሌር ኃይል እያሰፋን ነው። የአፍሪካን የኃይል ትስስር የመፍጠር ራዕይን በማሳካትና ኢንዱስትሪያላይዜሽንን በማሳደግ የአየር በካይ ጋዝ ልቀትን የመቀነስ ስራዎች እየሰራን ነው። በእርግጥ ቀጠናዊ የኃይልና የውሃ ዲፕሎማሲ ለፖለቲካ ጥቅም ለመዋል የሚደረጉ ፍላጎቶችና የጂኦፖለቲካዊ ውጥረት አሁንም ተደቅነው ይገኛሉ። እንደ ግብፅ፣ ሱዳንና ኤርትራ ያሉ ሀገራት በተለያዩ ደረጃ በሚያንጸባርቋቸው ስጋቶችና የፖለቲካ አቋሞቻቸው የታችኞቹ የናይል ተፋሰስ ሀገራት የጋራ ልማትንና የኃይል ትስስር ሙሉ ለሙሉ እንዳይሳካ ማነቆ ሆኗል። ምክንያቱም የካይሮና የአስመራ እኩይ ሴራም የኢትዮጵያ መጠናከርን እንደ ስጋት ስለሚያዩት ፕሮጀክቶቹ ማዘግየት ወይንም መቃወም የደህንነትና ተጽዕኖአቸውን ማስጠበቂያ መንገድ አድርገው ይወስዱታል የሚለው ምላሹ ሆኗል። የዘርፉ ባለሙያዎች እንደሚሉት ከሆነ የውሃ ኃይልን በጋራ ከመጠቀም ይልቅ በትርክቶችና በስጋት ላይ የተመሰረተ አቋም መያዝ የቀጠናውን ሁለንተናዊ እድገት ያዘገየዋል። ኢትዮጵያ በበኩሏ የምታካሄዳቸው የኃይል ፕሮጀክቶች የማንም ጥቅም የማይጎዱናም ሁሉንም አስተሳስረው በጋራ ለማልማት ያለው መሆናቸውን በመግለጽ የትስስር በሯን ለሁሉም ክፍት መሆኑን ብዙ ጊዜም አስታውቃለች። ምክንያቱም በኃይል ትስስር የሚፈጠር ኢኮኖሚም በቀጠናው ዘላቂ ሰላምን ለማስፈን ትልቁ መፍትሄ እንደሆነ ታምኖበታል። ጥያቄው ግን የቀጠናው ሀገራት አውደ ፖለቲካዊ ልዩነቶቻቸውን ወደ ጎን ብለው የጋራ ብልጽግናን ለመገንባት እስከ መቼ ይዘገያሉ የሚለው ነው። ከቀጠናው ሀገራት የውስጥ የፖለቲካ አለመረጋጋት፣ የኢኮኖሚ ሁኔታ፣ የመሰረተ ልማት ጠንካራ የዳበረ የመሰረተ ልማት አለመኖር፣ የፖለቲካ ቁርጠኝነት ደካማ መሆን፣ በብሔራዊ ፍላጎትና በቀጠናዊ ፍላጎት መካከል ያለው ሚዛን አለማስጠበቅ፣ እነኚህ ነገሮች ማነቆዎች ቢሆኑም ከቀጠናው ባሻገር ያሉ ተዋናኞች ያላቸው ፍላጎት ደግሞ ኢትዮጵያ ቀጠናውን ለማስተሳሰር ለምታደርገው የፖሊሲ እንቅስቃሴ አንዳንድ ጊዜ እንቅፋት የሚሆንባቸው ሁኔታዎችም አሉ። ቀጠናው ላይ ፍላጎት ያላቸው ከቀጠናው ባሻገር ያሉ ሀገራት ብዙ ናቸው። የኃይል ዲፕሎማሲ ዋነኛ ዓላማ የጂኦፖለቲካዊ ግብግብ ሳይሆን ድህነትን በጋራ መታገልና የህዝቦችን ህይወት መቀየር መሆኑን ማሳየት አሁን ላይ የቀጠናውን ውጥረት ለማርገብ ብቸኛው አማራጭ ነው። ስለሆነም የኃይል ትስስሩ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገራትም ከፍተኛ ኢኮኖሚ ጥቅም የሚያስገኝ መሆኑን በተግባር ሲረጋገጥ የነ ግብፅ የሴራ መረብ በመበጣጠስ ተቃዋሚ ሀገራትም ቢሆኑ ወደ ውህደቱ የመቀላቀል እድላቸው ከፍተኛ ይሆናል። ኢትዮጵያ በመደመር መንግስት እሳቤ የምታመርተው ታዳሽ ኃይል ከራሱ አልፎ በጨለማ ውስጥ የሚኖሩ የጎረቤት ሀገራት ህዝቦችን ቤት በብርሃን ሞልቶ የሚያስተሳስር ሂደት መፍጠሩም ኢትዮጵያ ለቀጠናው ሀገራት የኃይል ትስስር ማዕዘን መሆኗን የ5 ዓመቱ ጉዞ በተግባር ተገልጦ አሳይቷል።